አስራት ከልጅነት እስከ ዕውቀት ህወሓት ውስጥ አድገው የጎለመሱ ሰው ናቸው። የትጥቅ ትግሉን በአስራዎቹ ዕድሜ ክልል ውስጥ ሆነው የተቀላቀሉት አቶ ገብሩ የትግራይ ክልል ርዕሰ መስተዳድርም ነበሩ። እናም እኚህ ፖለቲከኛ በብርቱ ቀናቶቻቸው መሃል ድርጅቱ የታገለለትን ዓላማ ሱታል ብለው ስልጣናቸውን ጥለው ወጡ። ኋላ ላይ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል የከተቡት መጽሐፍ በኢትዮጵያ ውስጥ ከተጻፉ ግለ ታሪኮች በሐቀኛነቱ ተገቢውን ኃላፊነት በመውሰድና በደልኩ ያሉትን ለማረም በወሰዷቸው የመፍትሄ እርምጃዎች በተገዳዳሪዎቻቸው ዘንድ ጭምር አንቱ አስብሏቸዋል። የቀድሞ ታጋይና ባለስልጣን ዘግይተውም ቢሆን ራሳቸውን በጥልቅ መርምረው ስህተት ነው የሚሉትን ተቀበለው እንደ ጣዖት ይመለክ የነበረውን የቀድሞ ድርጅታቸውን በአደባባይ ለመተቸትና ንስሐ ለመግባት እንዲሁም ለሌላ ለውጥ ለመታገልና ስህተታቸውን ለማረም እድል አግኝተዋል። በዚህ ሁሉ መካከል ግን አንድ በማያሻማ ሁኔታ ግልጽ የሆነ ነገር አለ። በአቶ ገብሩ ሕይወት ውስጥ የሚስተዋለው መራር የፖለቲካና የታሪክ ምጸት እርሳቸው እንደሚያምኑት አምባገነናዊ ስርዓትና ኢፍትሐዊነትን ለማስወገድ የተደረገው መራራ ትግል ያስከተለው ነገር ቢኖር በደምሳሳው ሲታይ በቅርጽ የተለየ በይዘቱ ግን አምባገነናዊና ኢፍትሐዊ የሆነ ስርዓትን ማንገስ ነው። ይህ እጅግ መራር ምጸት ነው። ቡድኑ ጥላቻን በመዝራት ይተዳደራል። ተቃርኖ ማጦዝ አክሰለሬቲንግ ኮንትራዲክሽን ያገዛዙ ሞዴል ነው። በሐሳይ ታሪክ ትርክት ትውስታና ፈረጃዎች ያገዛዝ ዘመኑ በሙሉ የሀገር የግዛት አንድነት ጥያቄ ሰርክ ጥያቄ ሆኖ እንዲሰነብት አድርጓል። ህወሓት ባገዛዝ ዘመኑ በብሔርም ሆነ በሃይማኖት ተቋማት መካከል ቅራኔን ፈትሎ ሲሸምን ይኖረው። እናም ያ የፈጠረውን ተቃርኖ ሚዛን አስጠባቂ ሆኖ ሲመራው ቆይቷል። ተገዳዳሪ ቡድኖች ኃይል ፈጥረው እንዳይነሱበት የጥላቻ ጽድ እየመገበ ጥላቻን ሲያፋፋ ኖሯል። ብሔሮች ዋነኛ ናቸው። በታሪክ በአብሮነትና በወደፊት ዕጣ ፈንታቸው ሊለያዩ የማይችሉትን ኦሮሞና አማራ ልሂቃን መካከል ቅራኔን በማራገብ የስልጣን ዘመኑን ሊያፋፍም ተግቷል። እርግጥ የሁለቱ ህዝቦች ትስስር ስር የሰደደ በመሆኑ የቡድኑ ሴራውንም ስራውንም መሻገር ተችሏል። ጠቅላይ ሚኒስትር አብይ አህመድ አጼ ሚኒሊክ ያለ ራስ ጎበና የሀገር የመስራት ፕሮጀክቱ እውን አይሆንም የማለታቸው ሚስጥር ሁለቱ ህዝቦች በሀገር ግንባታ ሂደት ያላቸው ሚና ምን ያክል የላቀ መሆኑን ያሳያል። ጸሐፍት ራስ ጎበና 7 ግዛቶችን ያዋሃዱ ናቸው ይሏቸዋል። ለጀግንነታቸው ወደር፣ ለልበ ሙሉነታቸው አቻ፣ ለብልሃታቸውና ለመለኛነታቸው በዘመኑ ተወዳዳሪ አልነበራቸውም። በአጼ ሚኒሊክ ልጅ ሸዋረገድና በራስ ጎበና ዳጬ ልጅ ወዳጆ ጎበና መካከል የተፈጸመው ጋብቻ የዚህ እውነት ማሳያ ነው። የሁለቱ ህዝብ ትስስር በአጼ ሚኒሊክና በራስ ጎበና አልተጀመረም፣ ዘመናትን ይሻገራል። በጎንደር የገናናነት ዘመን የሁለቱን ጥምረት በቤተ መንግስቱ እናገኝበታለን። አፋን ኦሮሞ አንዱ የቤተ መንግስት መነጋገሪያ ቋንቋ እስከመሆን ደርሶ ነበር። ከእጁ ስርወ መንግስት እስከ ሸዋ ሱልጣኔት ድረስ የሁለቱ ህዝቦች የአብሮነት አሻራ ጎልቶ ይታያል። አድዋ ሌላው የአብሮነት ማሳያ ነው። በአንድ መጋመድ በአንድ የመሰለፍ ለአንዲት ሀገር በጋራ መቆሙነት። The Battle of አድዋ መጽሐፍ ጸሐፊው ራይመንድ ጆናስ አድዋ ብዙ ልቦች በአንድ የሚመቱበት ስፍራ መሆኑን ይጠቅሳል። እናም የሁለቱ ህዝቦች ከጋራ መስዋዕትነት እስከ ጋራ ድል አድራጊነት ያለው ቁርኝትና መጋመድ ደራሲው በመጽሐፉ ከትቦታል። ነገር ግን ህወሓት ከዚህ እውነት በማፈንገጥ ጥልና ጥላቻን በልሂቃንም በህዝብም መካከል ሲዘራ ኖሯል። ከአንድነትና ከአብሮነት ይልቅ የብሔርና የሃይማኖት ተቃርኖ ያገዛዙ መሰረታዊ ባህሪ ነበር። እናም የታሪክ ቁርሾን በመቀስቀስ በመፍጠር መዋቅራዊ ቅርጽና ስርዓታዊ በማድረግ ከጋራ ተስፋ ይልቅ የጋራ ጥርጣሬን በመፍጠር የጎንዮሽ መፋጠጡ እንዲጸና ማድረግ ችሏል። ይህ መራር እውነት ኢትዮጵያ ወደፊት ልትጓዝበት የምትችልበትን እድል በማጥበብና የጋራ ስምምነትን ወደ ጎን በመክፋት ተቃርኖ እንዲልቅ የተደረገበት መንገድ እንደ ሀገር ዛሬ ለገጠመን ችግር ያንበሳውን ድርሻ ይዛል ሲሉ በርካቶች ያስረዳሉ። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። ህወሓት ከዘፍጥረቱ እስካሁን በብሔሮችና በሃይማኖቶች መካከል ተቃርኖን እንዴት ሲያጦዝ ኖረ?
ቀራኒን ስርዓታዊና መዋቅራዊ ቅርጽ እንዴት አድርጎ ሰጥ የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ በድርጅቱ ጽሑፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛው ኢትዮጵያዊ አሁን ላለው ላልተቀደሰ ጋብቻ ምላሽ ያገኛል። የቡድኑን የኋላ ታሪኮች ያጠኑ በሙሉ ቡድኑ በዚህ መጠን የግዛት አንድነት አደጋና ማዕከላዊ ስልጣንን ተቆጣጥሮ እንኳን በህዝብ መካከል ስለ ግዛት አንድነቱ እንዴት ሊታመን አልቻለም ሲሉ ይጠይቃሉ። ቡድኑ ስልጣን ላይ በቆየበት ሰዓት ላይ የምርጫ ክርክሮች ቀዳሚ ርዕስ ኢትዮጵያ ወደፊት እንዴት ትጓዝ ከሚለው ይልቅ ስለ ሀገሪቱ የመበተን አደጋ ያለምንም ቅድመ ሁኔታ የመገንጠል መብት በህገ መንግስቱ ላይ በግልጽ መስፈሩና የሀገር አንድነት ዋስትና ማጣቱ ትልቁ የንግግር ርዕሰ ጉዳይ ነበር። ከዚህ ባለፈ አገዛዙ የኤርትራን የመገንጠል ጥያቄ ያዋለደበት ሂደት ግልጽ የሀገር ክህደት ነው። ቡድኑ ኤርትራ ከኢትዮጵያ ጋር ስትገነጠል ያላገኘቻቸውን ተጨማሪ ግዛቶችና የባህር በር በህግ ጭምር በመፈራረም ለኤርትራ ያስረከበበት የአልጀርስ ስምምነት በርካቶችን ያቆሰለ ተግባሩ ነው። ሀብታሙ አለባቸው በታላቁ ተቃርኖ መጽሐፋቸው ላይ የህወሓት ተቃርኖ ባሉት ርዕስ ለሀገረ መንግስቱ መመስረት መነሻ ከሆነ ግዛት የመጣ አካል እንዴት ባለ ሁኔታ የሀገር አንድነት ተጠየቅ ፊት አውራሪ መሆኑ ተቃርኖን ልዩ ያደርጓል ይላሉ። ውብሸት ሙላት አንቀጽ 39 የራስን ዕድል በራስ መወሰን በሚለው መጽሐፋቸው እንደሚያትቱት በፖለቲካ ስልጣንና በሀገረ መንግስቱ የፖለቲካ ተሳትፎ ማዕከላዊ የነበረችውን ትግራይ ህወሓት የዳር ሀገር ፖለቲካ አራማጅ ለማድረግ ጥሯል። ዳሩ ከህወሓት ውጭ ያለው የትግራይ ልሂቅ ይህም ባይቀበለውም ደራሲ ውብሸት ሙላት ሀገር ማቅናት ወይም አንዲት ሀገር አሁን የያዘችውን ቅርጽ እንዲኖራት አስተዋጽኦ አድርግ ያለው ብሎ የሚያስብ የብሔር ሊቅ የሀገር አንድነት ዘብ ነው። ከቅርቦቹ ስንወስድ እንኳን ራስ አሉላም ሆኑ መተማ ላይ ለአንዲት ሀገር መቆም ሲሉ የወደቁት አፄ ዮሐንስ ግብራቸው የኢትዮጵያዊነት ምልክት፣ መስዋዕትነታቸውም እንደ ካባ ሙካሽ ደምቆ የሚታይ ነው። የትግራይ ህዝብ የዚህ ስነ ልቦና ባለቤት ነው። ህወሓት ግን የትግራይን ህዝብ ለሀገሩ ከሌሎች ብሔር ጋር ተባብሮ ያደረገውን አስተዋጽኦ ዕድሜ ዘመኑን በሙሉ ለመፋቅ ሲኳትን ኖሯል። ከዚህ ባለፈም የአማራን ህዝብ በ1968 ማኒፌስቶ ጀምሮ ማህበረሰባዊ እረፍት መንሳት የሚለው ግቡም በመዋቅርና በስርዓት ተገላይ በማድረግ እውን ለማድረግም ጥሯል። ዶክተር አረጋይ በርሄ የቡድኑን ታሪክ በከተቡበት መጽሐፋቸው ህወሓት በትግሉ ወቅት የአማራ ህዝብን የሚያጥላሉ ሙዚቃዎችን፣ ንግግሮችንና ተረኮችን በማሰራጨት መጠመዱን ይነግሩናል። ቡድኑ በተለያዩ ሰነዶች የአማራን የበላይነት አስወግዳለሁ በሚል መነሾ ህዝቡን ለስቃይና ለእንግልት ዳርጎታል ይላሉ። ፖል ሄንዝ በላየርስ ኦፍ ታይም መጽሐፉ እንደተጠቀሰው ህወሓት በጫካ ትግሉ ጅማሬ ወቅት ደርግንና ያለፉ የኢትዮጵያ ባለስልጣኖችን የአማራ የበላይነት አድርጎ በመሳል ጸረ አማራ ቅስቀሳዎችንና ትረካዎችን ይጠቀም ነበረ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከአሜሪካዊ ጋዜጠኛና ተንታኝ ከፖል ሄንዝ ጋር ከደርግ ጋር በነበራቸው ጦርነት ወቅት ላይ ባደረጉት ቃለ መጠይቅ ላይ ለፖል
ሌንስ አገሪቱ ፌዴሬሽን መሆን ይኖርባታል፣ በውስጡ ያለው እያንዳንዱ ህዝብም የራስ ገዝነት መብቱ ሊከበርለት ይገባል፣ ከእንግዲህ የአማራ በላይነት ሊኖር አይችልም አሉት። የቀድሞ ጠቅላይ ሚኒስትሩ ይህንን የሚሉት ድህነት ባራቆታቸው ገበሬዎች መካከል ሆነው ነበር። እኚህ ምንዱባን ገበሬዎች ከጭቆናና ከእንግልት በአንድ ወገን ነፃ እናወጣቸዋለን ተብለው የህወሓት የትግሉ አካል እንዲሆኑ ቢደረጉም በሌላ በኩል ግን ሰርቶ የሚኖሩበትን ቀዬ ሀገር የሚያሳጣ ትርክት ሰለባ የሆኑ ዘንድ ከህወሓት የበረሃ ትግል ጀምሮ ተፈርዶባቸዋል። ህወሓት በስልጣን ዘመኑ የኦሮሞ ልሂቃንን ጠባብና ሀገር ጠል ተገንጣይ አድርጎ ሲስላቸው ነው የኖረው። ፍትህ፣ ርትዕና ልማት የጠየቁ የኦሮሞ ተወላጆች በሙሉ በጠባብ ብሔርተኝነት ተፈርጀው ለስርና ለእንግልት ተዳርገዋል። እንደ ህወሓት ፍረጃ ከሆነ የጠባብ ብሔርተኝነት አመለካከት ያላቸው ሌሎች ብሔረሰቦችን በጭፍን በጠላትነት የሚያዩ ሲሆን አብሮ የመኖር ጥያቄን ፈጽሞ የማስተናገድ ፍላጎት የሌላቸው ናቸው። ጠባብነትን ለኦሮሞ ልሂቃን፣ ትምክህተኝነትን ለአማራ ልሂቃን፣ ከዚያም የኦሮሞ ህዝብ ተበደለ የሚሉትን ጠባብ፣ የአማራ ህዝብ በዚህ ቦታ ችግር እየደረሰበት ነው የሚሉትን ትምክህተኛ ያሉ መፈረጅ የህወሓት ያገዛዘመ መልክ ነው። ውብሸት ሙላት በአንቀጽ 39 መጽሐፋቸው ህወሓት አማራን እንደ ብሔር ጨቋኝ ብሔር አድርጎ ይስላል። ሶሻሊስት የሆኑ የአማራ ታጋዮችም ቢሆኑ አድርባይ እንደሆኑ ይፈርጃቸዋል። ለፈረጃው መነሻ አማራ ከመሆናቸው ውጪ ሌላ መስፈርት የለውም። የገዢ መደቦች ከተራውና ሌላም ብሔር መጨቆን ምን እንደሆነ ሰምቶም አስቦም የማያውቀውን ገበሬና በአጠቃላይ የአማራን ህዝብ ያለየ ፈረጃ ትናንትም ዛሬም እያካሄደ ነው ይላሉ። የ1968ቱ የትግራይ ህዝብ ነፃ አውጪ ድርጅት መግለጫ የመጀመሪያው ወይም 68 በመባል የሚታወቀው የዚህ ሰነድ ጸሐፊዎች ስብሃት ነጋ፣ አባይ ፀሐይና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንደሆኑ ዶክተር አረጋይ በርሄ ይገልጹታል። ዶክተር አረጋይ በርሄ A Political History of Tigray People Liberation Front ባሉት መጽሐፋቸው የአማራን ህዝብ አግላይ በሆነ ሁኔታ የሚፈርጀው ሰነዱ ከአማራ ኃይሎች ጋር ተጣመረያለው የሚለው ህወሓት ዛሬም 68 እየተባለ በሚጠራው ሰነድ መንፈስ ውስጥ ሆኖ ጊዜያዊ ታክቲካል የሆነ ግንኙነት ለማድረግ አስቦ ነው ይላሉ። የአማራን ህዝብ አግላይ በሆነ ሁኔታ የሚፈርጀው ሰነዱ ከአማራ ኃይሎች ጋር ተጣመረያለው የሚለው ህወሓት ዛሬም 68 እየተባለ በሚጠራው ሰነድ መንፈስ ውስጥ ሆኖ ጊዜያዊ ወይም ታክቲካል የሆነ ግንኙነት እያደረገ ይገኛል። ይህ የህወሓት የ68 ሰነድ በበረሃ ሳለ የተተገበረው ስልጣን ላይ ሆኖ ስርዓታዊና መዋቅራዊ ቅርጽ የሰጠው ከስልጣን ወርዶ በጦርነት ወቅት ለፈጸማቸው የጦር ወንጀሎች መነሻ የሆነው ይህን ሰነድ ሲጠቀምበትም ቆይቷል። ቡድኑ ከዚህ የጥላቻ ሰነድ ሐሳቡ ፈቀቅ አላለም። በስልጣን ላይ ሳለ ለፈጸማቸው በደሎች ይቅርታ አልጠየቀም። ዳግም ስልጣን ላይ ቢወጣም ይህንን የጥላቻ ሰነድ ነው ገቢር የሚያደርገው። ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይህንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑ ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። በኢትዮጵያ የተፈጠረው ሁለንተናዊ ለውጥ ካመጣቸው ለውጦች መካከል አንዱ ሐሳዊ ፈረጃዎችን ማስወገድ ነው። ጠባብና ትምክህተኛ የሚሉ ፈረጃዎችን ነክሶ በማውጣት ረገድ ስኬታማ ነው። ዛሬ ባለው የፖለቲካ ስርዓት ውስጥ እንዲነ ተብሎ የተፈረጀ ህዝብ የለም። የመንግስት ሰነዶች አብሮነትን ለመኳል እንጂ እንደ ህወሓት ዘመን ህዝብን በአጠቃላይ በመፈረጅ ስርዓታዊና መዋቅራዊ ማግለልን አይፈጽሙም።
ከዚያ ይልቅ ክልሎች ጸጋዎችን እንዲጠቀሙ ምቹነትን የደለደለ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሚኮ ጋር በነበራቸው ቆይታ ባለፉት 8 ዓመታት መንግስት በክልሉ ያከናወናቸውን ስራዎች አብራርተዋል። ጠቅላይ ሚኒስትሩ የአማራ ክልል የኢትዮጵያ የጀርባ አጥንት፣ የረጅም ዘመን ታሪኳ የማይናወጥ ምሰሶና የሀገሪቱ የብልጽግና ጉዞ ቁልፍ ሞተር መሆኑን በማንሳት መንግስታቸው በክልሉ ያጋጠሙትን የጸጥታ መደፍረሶችና ፈተናዎችን በጽናት በመቋቋም የህዝቡን ዘመናትን የተሻገሩ የልማት ጥያቄዎችን የሚመልሱ ፕሮጀክቶችን እውን ማድረግ መቻሉን አስታውቋል። በተለይ የተጓዙበት መንገድ አልጋ ባልጋ ባይሆንም ትኩረትን ከልማትና ከግንባታ ሳይነቅሉ የክልሉን ገጽታ የቀየሩ በርካታ አንኳር ስራዎች መከናወናቸውን የገለጹት ጠቅላይ ሚኒስትሩ ታሪካዊቷን የጎርጎራ ከተማና የጣና ሐይቅን እምቅ ጸጋ ወደ ላቀ ቱሪዝምና የኢኮኖሚ ምህዋር ያሸጋገረ የገበታ ለሀገር ፕሮጀክት ለዚህ ግንባር ቀደም ማሳያ መሆኑን ተናግረዋል። አክለውም ለዘመናት ሲጠበቅ የነበረውንና የባህር ዳርን ውበት በማጉላት የትራንስፖርት ፍሰቱን በእጅጉ ያቀለለውን አዲሱን የአባይ ድልድይ እንዲሁም ክልሉን ከሌሎቹ የሀገሪቱ ክፍሎች ጋር በጠንካራ የኢኮኖሚ ትስስር የሚያስተሳስሩ በርካታ የአስፋልት መንገድ ፕሮጀክቶችን በማጠናቀቅ የመሰረተ ልማት አውታሩ መጎልበቱንም አስረድተዋል። በግብርናውና በምግብ ዋስትናው ዘርፍ የተመዘገበው ስኬት በተመለከተም ክልሉ ያለውን ሰፊ የእርሻ መሬትና የተፈጥሮ የውሃ ሀብት በማስተባበር በበጋ ስንዴ ልማት አብዮት ታሪካዊ መነቃቃት መፈጠሩንም ጠቅላይ ሚኒስትሩ አስታውቋል። ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ለመተካት በተደረገው ሀገራዊ ርብርብ የክልሉ አርሶ አደር ግንባር ቀደም ተዋናይ መሆኑን ያወደሱት ጠቅላይ ሚኒስትሩ ግዙፍ የመስኖ ግድቦችን በማጠናቀቅ አርሶ አደሩ በዓመት ከ2 እስከ 3 ጊዜ እንዲያመርት ምቹ ሁኔታ መፈጠሩንም አብራርተዋል። ይህንን የግብርና ትሩፋት ከዘመናዊ ገበያ ጋር ለማስተሳሰርም የክልሉን ማር፣ ሰሊጥና ስንዴ እሴት ጨምሮ ለውጭ ገበያ ለማቅረብ የሚያስችለውን የቡሬ የተቀናጀ የአግሮ ኢንዱስትሪ ፓርክ እንዲሁም የባህር ዳርና የኮምቦልቻ ኢንዱስትሪ ፓርኮችን በማስፋፋት የውጭ ቀጥተኛ ኢንቨስትመንትን መሳብና የሥራ ፈጠራ ማነቃቃት መቻሉንም ገልጿል። ከዚህ ባሻገር በሰሜኑ ጦርነትና በተለያዩ የጸጥታ መደፍረሶች ምክንያት የወደሙ የጤና፣ የትምህርትና ሌሎች ማህበራዊ ተቋማትን መልሶ የመገንባት ሰፊ ሥራ መሰራቱን የጠቆሙት ጠቅላይ ሚኒስትሩ የተሰሩ ታላላቅ ፕሮጀክቶች የረዥም ጉዞ ማሳያዎች እንጂ ማጠቃለያዎች ባለመሆናቸው የክልሉን ሕዝብ የልማት የሰላም ጥያቄ በተሟላ ሁኔታ ለመመለስ ከጠመንጃ ቋንቋ ወጥቶ በተጀመረው የሀገራዊ ምክክርና የሰላም ሂደት ቀሪ የልማት እቅዶችን ከዳር ለማድረስ መንግስት ዛሬም በጽኑ ቁርጠኝነት እየሰራ እንደሚገኝ አረጋግጠዋል። መገጭ 18 ዓመት ቆይቷል። ከፍተኛ የመጠጥ ውሃ ችግር ጎንደር ላይ አለ። አጀማጫጫ ግድብ እንደ ኢሹ ይነሳል። የላይኛው ርብ እንደ ትልቅ ጉዳይ ይነሳ ነበረ። በአማራ ክልል ያሉ ግድቦች ለማጠናቀቅ ብዙ ቢሊዮን ብር ወጥቶባቸው የማይናቅ ስራ ተሰርቷል። ለምሳሌ መገጭን ብትወስድ አሁን በመጠናቀቅ ላይ ነው ያለው። በቅርቡ ስራ የሚጀምር ይመስለኛል። ግን የቆየበትን ቆይታ የህዝቡን ጥያቄ እና ያለ መለስ የሄድንበት መንገድ ቀላል ግምት የሚሰጠው አይደለም። ከሀብት አንጻርም ከጥቅም አንጻርም በግብርና ምርት በለውጡ ማግስት አማራ ክልል በአመት የሚያመርተው 90 ሚሊዮን ኩንታል ገደማ ነበር። ግድቦች ላይ በሰራነው ስራ፣ ማሽነሪ ላይ በሰራነው ስራ፣ ማዳበሪያ ላይ በሰራነው ስራ፣ ፓምፕ በስፋት ማስገባት በመቻላችን ባለፉት አመታት የአማራ ክልል አመታዊ ምርት ከእጥፍ በላይ አድጓል። ከ205 ሚሊዮን ኩንታል በላይ በአመት ይመረታል። የአማራ ክልል ለልማት ያለውን ጸጋ በሙሉ እንዳይጠቀም በክልሉ ያለው ጸጥታ ትልቁ ሳንካ ነው። በህዝብ ስም እየማሉ የገዛ ወገኑን ማህበራዊ መሰረት የሚያናጉ፣ ትምህርት ቤቶችን የሚያፈርሱ፣ አርሶ አደሩን ከማሰው የሚያርቁ መርህ አልባ የጥፋት ጥምረቶች ህዝቡን ዋጋ እያስከፈሉት ይገኛሉ። ለአማራ ህዝብ መብት እታገላለሁ የሚለው ታጣቂ ኃይል ሀገራዊ የህልውና ስጋት ከሆኑና በተቃራኒ ጽንፍ ከቆሙ ቡድኖች ጋር የፈጠረው ያልተቀደሰ
ፍለጋ ብቻ የፖለቲካን አስመሳይነት ፍንትው አድርጎ አሳይቷል። ይህ የጥቅም ትስስር የህዝብን መብት ለማስከበር ሳይሆን ማዕከላዊ መንግስት ለማዳከምና ክልሉን የዘላቂ ጦርነት ቀጠና ለማድረግ የተጠነሰሰ የሴራ ፖለቲካ መሆኑንም ጠቅላይ ሚኒስትሩ አስረድቷል። መንግስት ይህንን አዙሪት ለመስበርና ክልሉን ወደ ቀደመ የልማት ምህዋሩ ለመመለስ ግልጽ የሰላም ፍኖተ ካርታ መንደፉን ጠቅላይ ሚኒስትሩ አረጋግጧል። የትጥቅ መንገድን በመተው በሰለጠነ የፖለቲካ ድርድር ሐሳባቸውን ለማንሸራሸር ለሚመጡ ኃይሎች የመንግስት የሰላም በር ሁልጊዜም ክፍት መሆኑን አሳውቋል። የሀገሪቱን ስር የሰደዱ መዋቅራዊና ፖለቲካዊ ጥያቄዎች በዘላቂነት ለመፍታት የተጀመረው አካታች የሀገራዊ ምክክር መድረክ ወሳኝ ሚና እንደሚጫወትም አብራርቷል። ይሁን እንጂ ይህንን የሰላምና የውይይት አማራጭ ወደ ጎን በመተው በህዝብ ላይ ስቃይ ማድረሱን በሚቀጥለው ጽንፈኛው ኃይል ላይ መንግስት የህግ የበላይነትን የማስከበር የዜጎችን ደህንነት የማረጋገጥና የሀገር ሉዓላዊነትን የመጠበቅ ህገ መንግስታዊ ግዴታውን አጠናክሮ እንደሚቀጥል ጥብቅ መልእክት አስተላልፏል። የተከበራችሁ የኢትዮ መልህቅ ቤተሰቦች የዛሬው መልህቃችን በዚህ ተጠናቋል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።